አብርሃም እውነትም እየተባለ ያለው አንተ ከሄርሜላ ለመሸሽ ፈልገህ እንጂ ይሄ ምክንያት ሊሆን አይችልም። ላጣራ የሚል ምክንያት አንድም ነገር ሊሆን አይችልም። አብርሃም እንተዋወቃለን። ለመሸሽ ስለፈለክ በዛና ልክ ወንድምህን እቤት እዛ ቤት እንድታይ ያሳየኸውም ሌላ ጾታዊ ትንኮሳ እንዲደርስባት ስለፈለክ ነው። ጥቅስሽ ነገር የለም ገብቶሻል። አብርሃም ፊት ምንም አንቺ የምታዝኝበትም የምትጎጂበትም የምታለቅሽበትም አንዳች ነገር የለም ገብቶሻል። ስራሽን ታውቂያለሽ። ሲጀመር ይኸውልሽ እንባ አይከለከልም፣ ለማንኛውም ሰው አይከለከልም። እንስሳትም ያነባሉ ለማንባት ከሆነ ማለት ነው። አንቺ ስላለቀሽ እውነተኛ ነሽ ማለት አይደለም። ሄርሜላ አንቺ እንደዛ ስታሴሪባት ስንት ነገር እንዳደረግን ታውቂያለሽ። አንቺም ደግሞ እኛን ስንት ነገር እንዳስደረግሽን ልብሽ ያውቀዋል። እህት ቡዜ ቢያንስ እኔ እርግጠኛ ነኝ ተሳስተሻለ እንዴ ያን ሁሉ ነገር እንዴት አንቺ በዚህና ልክ ሁለታችሁንም ነጣጥ እያወራለሁ ሲል ለምን እንደዚህ ትጠብቂያለሽ? ብዙ የምታውቂያቸው ነገራቶች አሉ አይደል? ያን የምታውቂያቸው ነገራቶች እኮ በአጭሩ ማስረዳት ነው፣ ቪዲዮ ማየት የማይጠበቅበት። እንደሚወራው አይነት ነገር ከሆነ ማለት ነው ሴቶችን የሚያታልል አይነት ሰው ነው። ሁሉም ሰው ሴቶችን ጎርቶ ነው የሚሄደው ለጥቅም ነው ምናምን የፈለገው ምናምን አይነት ወንድ ከሆንክ ያው እኔ እምልልሃለሁ በዚህ ቪዲዮ ቃል ነው እምገባለህ። ሌላኩ ከዚህ በፊት ከአንድም ሁለቴ ሶስቴ እርቅ አድርጊ ብላ ከህይወታችሁ ወጥቻለሁ ብላ ለምናታለች። ያን ነገር አልፈልግም ብላ እምቢኝ ያለች ሴት እኮ ሩታ ነች፣ ማንንም አይደለም። ዛሬ ላይ ግን ይሄን ሁሉ ነገር የተደረገብህ አብርሃም እኔ በምን ሂሳብ ይሁን አላውቅም ሄርሜላም በእንደዚህ አይነት መንገድ ታወራታለህ የሚል አስተሳሰብም አመለካከትም አልነበረኝም። እሷ ላንተ ማለት ነው ክብርህ ነች። እኔ ልንገርህ ክብርህ ነች። ሩታ አዋርዳ ከቤት አስወጥታ የልጇ አባት ሆነ የልጇ አባት እንዳይደለ ቆጥራ በሰው ፊት እያሳቀችብህ እያሳለቀችብህ እንደዛ አድርጋ ሄርሜላ ነች የተቀበለች በክብር ማለት ነው። ገብቷል? እንደ ወንድ ክብር እንዳለው ወንድ እቤቷ ላይ ያስጠጋች ሄርሜላ ነች። ኤፍሬም ወንድም የስጋ ወንድም እንደሆነ ቡዜም የስጋ እህት ነች አይደለ? ዴቭም የስጋ ወንድምህ ነው አይደለ? ከዴቭና ከቡዜ ባሻገር ደግሞ ጥርት ያለ ቪዲዮ አለ። አንተ በታመምክበት ሰዓት እነ ሩታ ስንት ሲያሴሩ እንደነበረ፣ እነ ኤፍሬም ስንት ሲያሴሩ እንደነበረ፣ ሄርሜላ ምን ያህል እንደተበደለች የሚያሳይ ቪዲዮ አለ። ገብቶሃል? አንተ እውነትን መረዳት ከፈለክ የምርም እውነትን መያዝ ከፈለክ ቪዲዮ ማየት ትችላለህ። አንተ ግን ይህንን ነገር ውስጥ የፈለገው አይመስለኝም። አብርሃም ጤነኛ ሆነክ ጤነኛ አይደለም ስለተባለ ነው ያን ሁሉ ነገር እያደረጉ የነበሩት። ጤነኛውን አንድ ቪዲዮ ማየት በቂ ነው። አንተ በሌለ ሰዓት ኤፍሬም ቤት ገብቶ ልጅቷን ጾታዊ ትንኮሳ ያደረሰባት ማየት ብቻ በቂ ነው። ሌላ ምንም አይነት ወሬ አያስፈልግም። በጣም ስሜታዊ ሆኜ ነው የመጣሁት፣ አብሽም እንደዛው እና በዚህ ነህ ልክ አብርሃም ራስን እስካሁን አታውቅም የሚለው ነገር ቢኖር እያጠራጠረኝ ነው። አላቅም ብለህ እያሰብክ ከሆነ ከምልህ በላይ እየተጠራጠርኩ ነው። ያን ሁሉ ዋጋ የተከፈለልህ አብርሃም ነህ ብዬ ላስብ አልችልም። ሄርሜላንም እንደዚህ አይነት ጥያቄዎች ውስጥ ማስገባት እንዳልነበረብህ በደንብ ነው ማምነው። ምክንያቱም ትክክል ነገር እያረክ ስላልሆነ ማለት ነው። ትክክል ነህ። ሌላው ቦታ የምትፈልጋቸው ነገሮች ማድረግ ትችላለህ። ግን ወደ ሄርሜላ ነው መጣልክ። ሄርሜላ ጋር ስመጣለህ በዚህ ነህ ልክ አልነበረም ማውራት የነበረብህ። የለፋችሁን ልፋት የለፋችልህን ዋጋ ልፋት እቺን አልነበረም ክሬዲት መስጠት የነበረብህ። በቃ ትክክል ነህ፣ ሁሉ ነገር አንተ ትክክል ነህ፣ አንተ ታውቃለህ። ያው የምታውቅባቸውም ትክክል የሆንክባቸውም ነገሮች ይኖራሉ። ምን ብዬ እንደማወራ ነው ግራ ይገባኝ። ምክንያቱም እንደዛ የተለፋለህ እንደዛ እየተጮህልህ ሰው ቤት እየተገነጠለልህ ያን ሁሉ ፍዳ እየተበላለህ ያለው አብርሃም ነህ ብዬ በምንም ተአምር እዚህ ጋር ወጥቼ ላወራ አልችልም። በቃ ግራ እየገባኝ ስለሆነ ማለት ነው። አብርሃም አንተ የሚጠበቅብህ የሆነ ነገር የሆነ ሰው መጠየቅ አይደለም፣ ሄደ ወይ ማፋጠጥ አይደለም። ቁጭ ብለህ እንደ ሰው ቪዲዮ መመልከት ትችላለህ። ገብቶሃል አይደል? በግድ ቀለበት አስወልቀ ዛሬ መተ ቀለበት እንዴት እስካውልቅልሽ ምናምን እንዴት እቺ ልጅ እኮ ሴት ነች። ብቻዋን የትኛውን መሃል መጥቋቋም የምትችል አይነት ልጅ አይደለችም እንዴ። ወደኋላ እስቲ መለስ ብለህ ቆመው እያረገችልህ የነበረውን ትሪት እያደረገችልህ የነበረውን ለሷ እኮ ጊዜ ሳሰጥ ለአንተ ነበር ጊዜ እየሰጠች የነበረችው። ያ ቡሼን ግራ ገባኝ። እግዚአብሔር ነው ምልክ። ያው ትክክል ነው ማክስ። እኔ ያዩበት ያለሁት ከአብርሃም እንደ ዳነ ሰው አይደለም ድኛለሁ ብሏል። ግን የዳነ ሰው አይነት ሪያክት አይደለም እያዩበት ያለሁት። ድኛለሁ ካልክ አንተ መዳንህን የሚያረጋግጥ ነገር አይደለም እያደረክ ያለው ነገር ማለት ነው። ኦሬዲ ጭራሽ እንዳልዳንክ ነው እኛ እየተሰማን ያለ ነው። ደህና ነኝ ወደ መጀመሪያው ቀልቤ ተመልሻለሁ ምናምን ስታይልህ አኳኋንህ ምናምን ወደ መጀመሪያው ምናምን ሊመስል ይችላል። ግን አደራረግህ ደግሞ መልሶ መጀመሪያ ላይ
ይሄ ድንዝዝ እንዳልከው እንደደነዘዝከው እንደዛ አደራረግህ እንደዛ ነው። እነ ኤፍሬም ገፍተው እንደሚያስደርጉ አይነት አደራረግ ነው እያደረክ ያለው። መጀመሪያ እኛ ሲነገረን አልሰማ ብለን እንጂ አብርሃም እንደዚህ አይነት ሴት ነው፣ ወንድ ነው፣ ሴትን ቀርቦ ነው የሚርቀው ምናምን ሲባል እኛ ላንተ ስንከራከር ሽንጣችንን ገትረን ስንከራከር አንተን አምነንህ ነው። ገብቷል? አንተን ስለምናምንህ ነው። ዛሬ ላይ ግን አንተ ሄርሜላን ትወቅሳለህ። ላንተ ህይወት መበላሸት ተጠያቂ እሷን ታደርጋለህ። ገብቷል? አንተ እሷ አልገባህም እንጂ ላንተ ምን እንደሆነች አይገባም። እዚህ ጋር ስላላየህ ማለት ነው። አንተ እንደዛ በሆንክ ጊዜ በምን አይነት ሰው እንደተሰደበች በአንተ የቅርቤ ሰው ነው የምትለው ሰው ገብቷል? ወንድሜ ነው የምትለው ሰው እቤቷ ድረስ አንኳኩቶ ገብቷል? ጾታዊ ትንኮሳ ቢያደርግባት ማን ነው ተጠያቂ እዚህ ጋር? እሷ እኮ አንተን ስለምታምንህ ነው፣ ወንድሙ ነው ምናምን ብላ ስለምታቀርበው ነው እንደዛ የሆነው። ጭራሽ ማንም የላትም እያለ ከጎኗ ማንም ሰው እንደሌለ እየቆጠረ እሷን እንደ ሕፃን ልጅ ለማታለል ሲሞክር አይተናል። ግን እኛ አንተ አብርሃም ስላለህ ብቻ ነው ዝም ያልነው። ወንድሙ ነህ፣ ቢያንስ እሱ ላይ የሆነ ነገር ቢፈጠር ነገ አንተ ታዝናለህ፣ ትጸጸታለህ ምናምን እያልን ዝም እያልን አለፈ። ዛሬ ላይ ግን አንተ ጭራሽ እንደ ወንድም ከወንድም ብሰህ ደግሞ መተህ እሷ ላይ ትጮኻለህ። ይኸውልህ ዝም ማለት እኮ አንድ አማራጭ ነው። ገብቶሃል? የሆነ ውስጥህ ላይ የምታወራው ነገር ከሌለ ዝምታ በራሱ መልስ ነው። አንዳንዴ በቃ ስለ ሄርሜላ መጥፎ ነገር መናገር አይጠበቅብህም። እንደዚህ ሆነሻል፣ እንደዚህ አድርገሽኛል፣ ኦር ደግሞ እንደዚህ ሳረግ የት ነበርሽ ምናምን ማለት አይጠበቅብህም። ገብቶሃል? እንደዛ ማለት የምትችለው እንደዛ አይነት ነገር ስታደርግ ብቻ ነው። እንደዛም ደግሞ ማለት የምትችለው ለሩታ እንጂ ለሄርሜላ አይደለም። ለሄርሜላ እንደዚህ አንድ ቃላት እንኳን ለሷ ማውራት አይጠበቅብህም። ሲጀመር እሷ ላንተ ማለት ነው ክብርህ ነች። እኔ ልንገርህ ክብርህ ነች። ሩታ አዋርዳ ከቤት አስወጥታ የልጇ አባት ሆነ የልጇ አባት እንዳይደለ ቆጥራ በሰው ፊት እያሳቀችብህ እያሳለቀችብህ እንደዛ አድርጋ ሄርሜላ ነች የተቀበለች በክብር ማለት ነው። ገብቷል? እንደ ወንድ ክብር እንዳለው ወንድ እቤቷ ላይ ያስጠጋች ሄርሜላ ነች። እኔ ብዙ ነገር አሳልፈናል ካንተ ጋር ገብቷል? እኛ ብዙ ነገር አይተናል፣ ውጣ ውረዶችን አይተናል። እኔ ዛሬ ላይ እንደዚህ ልላ አይደለም፣ ግን ስራ አሁንም እንዳልዳነ ሰው ነው እያደረክ ያለው። እንደ ሕፃን ልጅ ነው እያደረክ ያለው። አብርሃም ትልቅ ሰው ነህ፣ በጣም የምታስተውል ሰው ነህ። አሚርም እንዳለ በቃ እንደዚህ አይነት ታደርጋለህ ብለን አንጠብቅም። ይኸውልህ እሷን ማትፈልጋት ከሆነ ቀድመ ወደ እሷ ህይወት መግባት አልነበረብህም። ገብቷል? አሁንም ቢሆን የምነግርህ እኔና አንተ ብዙ ነገር አሳልፈናል። አሚሩና አንተ ብዙ ነገር አሳልፋችኋል። ግን አሁንም በሄርሜላ ጉዳይ እንቀያየማለን ነው የምልህ። የምሬን ነው የምነግርህ። በዚሁ ከቀጠልክ በሄርሜላ ጉዳይ እንደዚህ የምትሆን ከሆነ መቀያየማችን አይቀርም እና ያው አብርሃም ትክክል ነገር እየሰራህ ነው ብለን እያወራን አይደለም። ጥፋት በጣም ትልቅ ጥፋቶች እያጠፋ ነው። ምን አለ ድኖ አብርሃም ሳቂታው በመጣ እያለን ምንጮህ የነበረን ልጆች ወደ ኋላ ቀርተን አልታመመም ያሉት ሰዎች ወደፊት መጥተዋል። ምንም አልሆነም አብርሃም ከዚህ በፊት የምናውቀው እንደዚህ ነው፣ አሁንም እንደዚህ ነው እያስመሰለ ነበር እያሉ የነበሩ ልጆች አሁን ደስተኛ ሆነው ህይወታቸውን እየመሩ ያሉ ሰዎች አሉ። ግን ዛሬ ላይ አንተ ጋር የመጣ ነው እዚህ ጋር ልንቆም የቻልነው የፈለግነው እርግጠኛ ሆኜ ስነግርህ ሄርሜላ ካንተ በላይ ላንተ ያሰበች ነች። ካንተ በላይ ላንተ የተጨነቀች ነች። ካንተ በላይ ልቧን አውጥታ ስለሰጠች ብቻ ነው የትም አትሄድምና ምንም አታመጣም የሚል እሳቤ ስላለክ ነው ይሄን ሁሉ ነገር እያደረክ ያለው። እንዴ ይሄ ነገር እስከመቼ እንዴ አብርሃም ምን ሆነሃል? ቢያንስ ቆም ብለህ ብታስብ እኮ ብዙ ነገራቶችን ማራመድ ትችላለህ። አሁን ግን እያራመድክ አይደለም። በቃ አንተ ስሜት ከሆነ አንዳቸውን መርጠህ ወደ አንደኛው ሚዛን አድርገህ መኖር ትችላለህ። ገብቶሃል? ሁሌ ስላንተ እዚህ ጋር እየመጣን የምናወራው ተሽሎክ ደህና ሆነክ የድሮ አብርሃምን የምንፈልግ ስለነበር ነው። ግን ይሄ ለኛ አይገባም ነበር። ምክንያቱም እህት ቡዜ ቢያንስ እኔ እርግጠኛ ነኝ ተሳስተሻለ እንዴ ያን ሁሉ ነገር እንዴት አንቺ በዚህ ናል ልክ ሁለታችሁንም ነጣጥ እያወራለሁ ሲል ለምን እንደዚህ ትጠብቂያለሽ? ብዙ የምታውቂያቸው ነገራቶች አሉ አይደል? ያን የምታውቂያቸው ነገራቶች እኮ ባጭሩ ማስረዳት ነው። ቪዲዮ ማየት የማይጠበቅበትም። ወንድምሽ ነው አይደል? ትፈልጊዋለሽ፣ ከማንም በላይ ታስቢለታለሽ አይደል? ያንን ነገር በግልጽ ብትነግሪ ይሰማሻል፣ ያከብርሻል፣ ይወድሻል። በዛ ናህል ልክ ለምንድን ነው 10 ቪዲዮ 20 ቪዲዮ እስኪያይ መደግሙት እንዴ? ለምን በቃ 2 ቪዲዮ እና 1 ቪዲዮ በቂ ነው። አንተ ማየት ያለብህ 1 ቪዲዮ እና 2 ቪዲዮ በቂ ነው። ሌላ የተለየ ታሪክ አይገባም። ሄርሜላ ጋር ደህና ነበርክ፣ ያኔ ፍቅር ጊዜያቶች እያሳለፍክ ነበር። ሄድክ፣ ለ3 ቀን ጠፋ፣ የሆነ ነገር ተደረገ፣ በምን እንዳረጉ አናቅም። ይሄ ሁሉ ነገር ደረሰብክ እንዴ? እነሱ ጋር የነበረውን ላይፍ አታስታውስም ነው ወይስ እየቀለድክብን ነው?
ወይስ ምንም አያመጡም አሁን ምን ጋር ናቸው ብለህ ነው የምታስበው? በቃ ቢያንስ ለራስ ክብር ይኑረ። ለኛ እሺ ክብር አይኑረ። ለራስህና ለምትወዳት እቺ ለምታፈቅራት ወይም ለምታፈቅረ ለምትሳሳለህ ልቧን አውጥታ ለሰጠች ልጅ እንደዛ እንደ ጨካኞች እኮ አይደለም ያደረገችክ። ወንድም ዛሬ ላይ እንዳይነቃባቸው ማስመሰላቸው ባለቤት ከድሮ ባለቤትክ ማልቀሷ ትክክል ነች የሚያሰኝ ነገር አልሰራችም። እንዴ ባለቀሰ የሆነ ለምሳሌ እኮ እውነታ ሳይኖር ሲቀር ቀድመ በልቅሻ የምታሳምነው ነገር አለ። ያ ነገር ለምን ይሆናል እንዴ? ምንም ካላደረግሽ ያኔ ሸንጥሽን ገትራሽ አልታመመም ስትያ ነበር እንዴ? አሁን ደህና ስለሆንክ ደስ ብሎኛል ለምን ትያለሽ? እንዳልታመመ ነበር ስትዘምር የነበረው። እንዳልታመመ ነበር ለአስሩ ሰው ሄደሽ መልስ ምሰጪ የነበረው። ዛሬ ላይ ግን ደስተኛ ነሽ በጣም እርግጠኛ ነኝ። ልንገርሽ ዛሬም እንደማይሳካልሽ ነገም እንደማይሳካልሽ አሁንም ደጋግሜ የምነግርሽ እንደማይሳካልሽ በስነ ስርዓት እንነግርሻለን። ጊዜው ይሄዳል እንጂ አብርሃም ሄርሜላ እንደሆነ አትጠራጠሪ። ምክንያቱም አንዴ አንቅረሽ የጠፋሽው ሰው ነው። ስለወደቀ ወድቆ የሆነ ስላነሳችሁ ብቻ ነው እንደዚህ ያንገበገበሽ ያለው። እንዴ የወደቀ ሰው ሲነሳ ደስ አይልሽም እንዴ? እንዴ ለምን? ባልሽ እኮ ነበር፣ ባለቤትሽ ነበር፣ የልጅሽ አባት ነው። ከፍታ ላይ ሲቀመጥ ነው ለልጅሽ ምንድነው የምታሳየው? እንዴ አባትህ ነው ቀልጄበት እኮ ቪዲዮ ይዤበት እቃ ሳጥቤ በጓደኞቼ እንደዚህ አስቄበታለሁ ልትዩ ነው? ያ ቪዲዮ ለልጅሽ ይሆናል? አይሆንም። ትክክል አይደለም ያደረግሽው። በቃ ያኔ ትክክል እንዳላረግሽ ስለገባሽ ነበር ብዙ ነገራቶችን ቁልፍልፍ እያረግሽ የነበረው። ዛሬ ግን በጣም የሚደብር ነገራቶች አብርሃም ላይ እያየን ነው። በቃ አብርሃም እንደ ወንድ ልጅ አስባ እንደ ወንድ ልጅ ሁና ያን ሁሉ ነገር ሲያደርጉብህ የነበሩ ሰዎች ጋር ምንም ታረጋለህ ብዬ እኔ ተስፋ አላደርግም። ቡዜም ያለሽን ነገር አስረጂው አሳይው። ምንድነው ሁሌ እኛ በመጣ ቁጥር አብርሃም ትክክል አይደለም አብርሃም ትክክል ነው ለምንድነው እንድንል የምታሰኘን? ያ ረብ ኢየሱስ ክርስቶስ ምን ይኩ ግራ ገባኝ። እግዚአብሔር ነው ጀመርኩ። እነሱ ውስጣቸውን ያውቀዋል። ታውቃለህ፣ ሩታም ታውቃለች። ሁሉም እኮ ውስጡ ይስተዋወቃል። ግን ቶታሊ አብርሃም መጀመሪያ ራሱን ስላጣ እኔ ለምን ራሱን አጣ አይደለም፣ ለምን እንደዛ ሆንክ፣ ለምን ደነዘዝክ ምናምን አይደለም። ምክንያቱም ወዶ ስላልነበረ። ግን እኔ ያናደደኝ ዛሬ ላይ ምንድነው በቃ ሁሉም ሰው እልህ የተጋባው ሁሉም ሰው ውስጡ የበሰጨው ለምንድነው ዛሬ ላይ ደርሶ ሩት ማነች ሄርሜላ ምንም ነገር ሳታደርግ ደርሶ እሷ ላይ ጓ ሲል ነው፣ ደርሶ እሷ ላይ ሲጮህ ነው። ገብቷል? ሩታ ምንም እንዳላደረገ ገብቷል? ጥሩ ነገር ሲሰራ እንደከረመ ሰው፣ ጥሩ ነገር ሲያደርግ እንደከረመ ሰው ደርሳ ፊቱ ላይ ታለቅሳለች። ገብቷል? ይኸውልህ ልጅ ነው። ይኸውልሽ ሩታ እኔ ይሄን ቪዲዮ እያየሽ ከሆነ የምነግርሽ ነገር ቢኖር እዛ ጋር ምንም የሚያስለቅስሽ ነገር የለም። ገብቶሻል? አብርሃም ፊት ምንም አንቺ የምታዝኝበትም የምትጎጂበትም የምታለቅሽበትም አንዳች ነገር የለም። ገብቶሻል? ስራሽን ታውቂያለሽ። ሲጀመር ይኸውልሽ እንባ አይከለከልም፣ ለማንኛውም ሰው አይከለከልም። እንስሳትም ያነባሉ ለማንባት ከሆነ ማለት ነው። ሶ አንቺ ስላለቀሽ እውነተኛ ነሽ ማለት አይደለም። ሄርሜላ አንቺ እንደዛ ስታሴሪባት ስንት ነገር እንዳደረግን ታውቂያለሽ። አንቺም ደግሞ እኛን ስንት ነገር እንዳስደረግሽን ልብሽ ያውቀዋል። ገብቶሻል? በማታ ልታስደበድቢን እንዲህ ስታሯሩጭን ሩታ ይሄን ቪዲዮ እንድታይ ይፈልጋሉ። ሶ እዛች ቦታ ስላለቀሽ እውነታለሽ ማለት አይደለም። አብርሃምን በእንባ ልትሸነግዪው አትችይም። አብርሃምን ለመሸንገል ብትሞክሪ እንኳን እኛን አታልፊንም ነው የምልሽ። ሶ ቡዜ ያለች ዴቭ አለ፣ ኤፍሬምን ተውት። ሁሉም ነገር ግልጽ ነው። ቡዜና ዴቭ እንኳን ባይኖሩ ቪዲዮዎቹ እንዳለ ቁጭ ብለዋል። አሁንም እንደተጫኑ ናቸው። የወረደ ቪዲዮ የለም። ሶ አብርሃም እኔ አሁንም የምነግርህ ነገር ቢኖር ማንንም አይደለም እዚህ ጋር ማመን ያለብህ። ምናልባት እኔ ልረዳህ የምችለው ነገር ምናልባት እኔ ወደ ቀልቤ ልመለስ፣ ነገራቶችን ልረጋጋ፣ ከሩታም ወገን ያለውን ነገር መመልከት ፈልጋለሁ፣ ከሄርሜላም በኩል ያለውን ነገር መመልከት ፈልጋለሁ። ራሴን ባጣሁበት ጊዜ በደነዘዝኩበት ጊዜ ማደርገውን ነገር አላወኩም ነበር እና ነገራቶችን ማገናዘብ እፈልጋለሁ ምናምን እያልክ ከሆነ ኢትስ ኦኬ። ግን እንደዛ አይነት ነገር ካልሆነ ይኸው እምልልሃለሁ እኔ ሄርሜላ ላይ የሆነ አለ አይደለ እንደሚወራው አይነት ነገር ከሆነ ማለት ነው ሴቶችን የሚያታልል አይነት ሰው ነው። ሁሉም ሰው ሴቶችን ጎርቶ ነው የሚሄደው ለጥቅም ነው ምናምን ያፈለገው ምናምን አይነት ወንድ ከሆንክ ያው እኔ እምልልሃለሁ በዚህ ቪዲዮ ቃል ነው እምገባለህ። ሁለታችንም ቃል እንገባልሃለን። እንቀያየማለን። አብርሃም በፊት ያሳለፍናቸው ነገሮችን መርሳት ትችላለህ፣ ልትረሳቸው ትችላለህ። አብርሃም እንደዛ አይነት ሴት አይደለችም። ገብቷል? ስድብ ምናምን የሚገባት ሴት አይደለችም ሄርሜላ። እኔ ቃላት እየጠፋኝ ነው፣ ግን እግዚአብሔርን አንተ ብቻ ያንኑ ነገር ስታደርግ የነበረው ወይም ደግሞ ወንድምህን ሄርሜላ ቤት ያሳየኸው ለአንድ ምክንያት ነበር ብዬ ነው የማስበው። በቃ
አሁን ላይ እየተረዳ ያለሁት ሄርሜላ ቤት ኤፍሬምን ያኔ ይዘው ስትሄድ አይሆንም ነገር ብለናል፣ ብዙ ነገር ብለንህ ነበር። ያንኑ ነገር እያደረክ የነበረው ለአንድ ምክንያት ነው። አንተ የሆነ ነገር ከሆንክ አብርሃም ኤፍሬም ቤቱ ሄዶ እንደፈለገ እንዲሆን ነበር ትዕዛዝ የሰጠኸው ማለት ነው። በቃ በዚህ ናህል ነው የምደመድመው። ምክንያቱም በዚህ ናህል ልክ የሄርሜላን ቤት ማሳየት ወይም ደግሞ የሄርሜላን ቤት ገብቶ ወንድሜ ነው ምንም ሊፈጥር አይችልም እንዴ ቤትኛው ስታፍ ነው እስቲ የወንድም ሚስት ወንድም ሊመኛት የሚችለው ወይ ደግሞ ሊያፈቅራት ወይም ደግሞ ሌላ ነገር ለሌላ ጾታዊ ትንኮሳ የሚመኛት እስቲ እነሱን ዞር ብለህ ተመልከትና ተመልሰናና እነሱን ጠይቃቸው። አንተ ባልነበርክ ሰዓት ታማሃል በተባለ ሰዓት ኤፍሬም እኮ ቤት ገንጥሎ ብቻዋን አግኝቶ ሊሆን ነገር ቢያረጋትስ ገብቷል አይደል? ግዴታ አጠገቧ ላይ ግዴታ ሁሌ ወንድ መኖር አለበት እንዴ? ያ ነገር ይሄ ነገር እንደዚህ እንዲፈጠር ያደረከው አብርሃም አንተ ራስህ ነህ። ኤፍሬም ገብቶ በዛና ልክ እንዲሳፈጣት በየመንገዱ እንዳገኘዋት እኛ ስንገባ ነው እንዴ ሴት ቤት ወንድ አይደላችሁ ምናምን እንባለው? ፈረንጁና አዩ ሴትን እያቆሙ ሲያስቀይሙ ወንድ ነበሩ ነው? እኛ ስላልሰነዘርን ነው ወይስ እናንተ የምታስቡት ሴት ትክክለኛ ሴት አንድ ሴት ነች ብላችሁ ነው የምታስቡት? አይደለችም፣ ትክክል አይደለችም። ማነች እሷ? ትክክል ያልሆነችበት ብዙ ምክንያቶች አሏት። በዛን ሁሉ ሰው ተለምና ሄርሜላ እኮ ከዚህ በፊት ከአንድም ሁለቴ ሶስቴ እርቅ አድርጊ ብላ ከህይወታችሁ ወጥቻለሁ ብላ ለምናታለች። ያንን ነገር አልፈልግም ብላ እምቢኝ ያለች ሴት እኮ ሩታ ነች፣ ማንም አይደለም። ዛሬ ላይ ግን ይህን ሁሉ ነገር የተደረገብህ አብርሃም እኔ በምን ሂሳብ ይሁን አላውቅም ሄርሜላም በእንደዚህ አይነት መንገድ ታወራታለህ የሚል አስተሳሰብም አመለካከትም አልነበረኝም። ምክንያቱም ላንተ ዋጋ እንደከፈለችው ለራሷ ጊዜ ሰጣ ለስራዋ ጊዜ ሰጣ ቢሆን ይሄን የት በደረሰች። ኦኬ ልቧን ስለሰጠች ንጹህ ሴት ሆና ስለቀረበች እንደማንም ስለማታታልል እንደማንም ስላልዘፈነችብ ስላልተጫወተችብ የትም ሄጄ የላትም ብለህ አስበህ ከሆነ ሳስታል አብርሃም አትሳሳት። አሁንም ደግሜ ምነግር ነገር ጊዜ አለ። ይቅርታ ምትላት ከሆነ ቶሎ ይቅርታ እንድትላት እንፈልጋለን። ሌላ ነገር ምንም አይነት ወሬ ማውራት አንፈልግም። እንዴ ወንድምህን ደግሞ በምንጠይቀው እንጠይቀዋለን። ገብቶሃል አይደል? ይሄን ሁሉ እያደረገ የነበረው አንተ ታማል ተብሎ ያን ሁሉ ጾታዊ ትንኮሳ ሲያደርግ ማንም የላትም ብሎ ነበር። አንተን እስኪሻለ ነበር ሰው ሁሉ የጠበቀው። ካሁን በኋላ ግን ብዙ እርምጃዎች ውስጥ እንደምንገባ ወንድምህን ሌላዎችንም አካሎች እንዲጠነቀቁልን እንድትነግርልን ነው። አብርሃም እውነትም እየተባለ ያለው አንተ ከሄርሜላ ለመሸሽ ፈልገህ እንጂ ይሄ ምክንያት ሊሆን አይችልም። ላጣራ የሚል ምክንያት አንድም ነገር ሊሆን አይችልም። አብርሃም እንተዋወቃለን። ለመሸሽ ስለፈለክ በዛና ልክ ወንድምህን እዛ ቤት ያሳየኸውም ሌላ ጾታዊ ትንኮሳ እንዲደርስባት ስለፈለክ ነው። ሌላ እንጂ በጤናክ ወይም አብርሃም ጤነኛ ሆነክ ጤነኛ አይደለም ስለተባለ ነው ያን ሁሉ ነገር እያደረጉ የነበሩት። ጤነኛውን አንድ ቪዲዮ ማየት በቂ ነው። አንተ በሌለ ሰዓት ኤፍሬም ቤት ገብቶ ልጅቷን ጾታዊ ትንኮሳ ያደረሰባት ማየት ብቻ በቂ ነው። ሌላ ምንም አይነት ወሬ አያስፈልግም። ጀመር ይኸውልህ አንድ ነገር ስነግርህ ከወንድምህ ጎን ለመቆም አስበህ ከሆነ መቆም ትችላለህ። ልጅቷን ግን መተው ትችላለህ። ገብቶሃል? ልጅቷን ግን ስተዋት እንደዚህ ሰባብረሃት አይደለም ወርቅ ያበደረ ጠጠር ይመለሳል እንደሚባለው አይነት ሰው እንዳትሆን። ገብቷል? እሷ ለአንተ ወርቅ ነው የሆነችልህ። እሺ ሩታ እንደዛ ስትበድልህ ሄርሜላ ነች በመልካምም በክፉም ከጎን የቆመችው። ሩታ እንደዛ ስትሳሳቅብህ ከአስሩ ጋር እንደዛ እንትን ስትል ሄርሜላ ነች ከጎን የቆመችው። አንተ እንደዛ ስታነባ ስታለቅስ ስታዝን ሄርሜላ ነች ከጎን የቆመችው። ሶ ወርቅ ላበደረ ጠጠር ይመለሳል ምናምን የሚባለው አይነት አባባል እንደዛ እንዳትሆንብን። አሁንም ድኛለሁ እያልክ ነው። እንደ ዳነ ሰው ብትሆን ጥሩ ነው። ወንድ ነኝ ብለሃል፣ እንደ ወንድ ብትሆን ጥሩ ነው። አደራረግ የባለጌ አይነት ሰው ነው። ገብቷል? እኔ አሁን የምችለው በዚህ ቪዲዮ ብልግና ነው እያሳየን ያለው። ገብቷል? ሄርሜላ ይኸውልህ ክብሯን የሰጠች በነገር ላይ ክብሯን የሰጠች አክብራሃለች። እንድታከብራት ነው የምንፈልገው። ዛሬም የምንልህ ነገር ቢኖር ይሄንን ነው፣ አክብራት። ይኸውልህ እሷን ማክበር ካልቻልክ በእንደዚህ አይነት መንገድ አይደለም ሰው ምናምን ጠርታ አይደለም እሷን መናገር ያለብህ። በግል ማውራት እኮ ትችላለህ። ቪዲዮ እኮ እንደዚህ መደቀን የለብህም አይደለ? ሁልጊዜ ቪዲዮ ምናምን እኮ መምጣት የለብህም። እሷን ማውራት ካለብህ በግል ማውራት ትችላለህ። ሩታ ባለችበት ኦር ደግሞ ቡዜ ምናምን ባለችበት አይደለም። ደግሞ ሁላችንም ውስጣችንን ያውቀዋል። ሩታ ስላለቀሰች ኦር ደግሞ ኤፍሬም እንደዚህ ብዙ ባወራ አይደለም። በነገር ላይ ኤፍሬምን ብዙ ስላወራ አይደለም፣ ሩታም ስላለቀሰች አይደለም። እውነት ሁላችንም እናውቀዋለን። ኤፍሬም ወንድም የስጋ ወንድም እንደሆነ ቡዜም የስጋ እህት ነች አይደለ? ዴቭም የስጋ ወንድምህ ነው አይደለ? ሶ ከዴቭና ከቡዜ ባሻገር ደግሞ ጥርት ያለ ቪዲዮ አለ። አንተ በታመምክበት ሰዓት እነ ሩታ ስንት ሲያሴሩ እንደነበረ፣ እነ ኤፍሬም ስንት ሲያሴሩ እንደነበረ፣ ሄርሜላ ምን ያህል እንደተበደለች የሚያሳይ ቪዲዮ አለ።
ገብቶሃል? አንተ እውነትን መረዳት ከፈለክ የምርም እውነትን መያዝ ከፈለክ ቪዲዮ ማየት ትችላለህ። አንተ ግን ይህንን ነገር ውስጥ የፈለገው አይመስለኝም። እዚህ ጋር ገብቶሃል? ባለጌ ልልህ የቻልኩት በዚህ ነው። ይሄ እያደረክ ያለከው ነገር ብልግና ነው፣ ካንተ የሚጠበቅ ነገር አይደለም። ገብቶሃል? እውነትን ማወቅ ከፈለክ ቪዲዮ ማየት ብቻ በቂ ነው። ይኸውልህ እኛም እኮ ወንድምህ ነን አይደለ? ወንድሞች ነን። ግዴታ በስጋ መዛመድ የለብንም። ክፉ ደግ አታናግረን አብርሃም፣ እኛንም አታስጠላን። ገብቶሃል? እኛም የሆነ ሰው እንዲጣላን ምናምን አታድርግ። እኛም እኮ ስሜት አለን። ገብቶሃል? እኛም እኮ ይሰማናል። ሰው ሲሰድበን የሆነ ነገር ሲለን ሩታ በሰው በኩል መጣ ምናምን እኛን የሆነ ለማስመታት ስትሞክር ለማሰደብ ይሰማናል እኮ እኛም። ገብቶሃል? እኛ ግን ላንተ ብለን ነው። ኤፍሬም እንደዛ ሲሆንብህ ምንም ያላልነው ወንድምህ ስለሆነ ነው። አንተ ግን ምንም የገባህ አይመስለኝም፣ ጭራሽ የተረዳኸው አይመስለኝም። ስለዛ አሁንም የሚሆን ወደ ቀልብህ ተመለስ ነው እምልህ። ሁለታችንም ልንልህ የመጣ ነው እዚህ ጋር ወደ ቀልብህ ተመለስ። ሄርሜላን በዚህን ያህል ልክ ዝቅ አታድርጋት። ገብቶሃል? በጣም ይሰማታል። ለአንተ ከሆነችልህ አንጻር አንተ ምንም አልሆንክላትም ነው የምልህ። በጣም ብዙ ነገር ሆናለች። አንተ የማታውቀው ብዙ ነገር እኛ የምናውቀው፣ ገብቶሃል? እኛ የምናውቀው አንተ ግን የማታውቀው ብዙ ነገር ሆናለች። ብዙ ዋጋ ከፍላለች። አንተ ግን ዛሬ ላይ ዋጋ እንዳልተከፈለለት ሰው አትሁን። ገብቶሃል? አመድ አፋሽ አትሁን። በእግዚአብሔር እኔ ምንም ነገር የለም። ቤተሰብ እንግዲህ ሰላም